ሴት እኮ ነኝ ከውሱ ጋር አይደለሁም ሴት ነኝ አትፍራ አትፍራ ሴት ነኝ ከውሱ ጋር አይደለሁም አንበቢ እሱ ጋር አይደለህም ይሁን ካባጨጓሪ ወንደረኝ ካነበበች ሳቦቹ ሐጅ እያደረጉ ፈርማቸው ይንጠባጠብ ነበር በእስልምና መጠጣት እንደሚቻል ደግሞ አሳያታለሁ አንተ ሰምራ ተቀበልም እኔ አንቺን ተረተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትን አላህ ፈርሰው አንቺ ማን ገሎ ጭንቅላቱ ምንድነው ያደረገው ክርስቲያን መልስላቸው ቀቅሎ ነው የበላው ምን አልከኝ ቀቅሎ ነው የበላው ካሊድ ኢብን አልዋሊድ ቀቅሎ አልዋሊድ ማለት ምን ማለት ነው ነው አርዶ ቀቅሎ የበላ ሰው ነው ሁላችሁ ገብታችሁ ስለ አላህ አርሽ አገልግሎቱ ጥቅሙ ምን እንደሆነ ትነግሩናላችሁ ማለት ነው አላህ አርሽን ለምን ፈጠረው አላህ አርሽን ለምን ፈጠረው አሁን አላህ የት ነው ያለው ከአርሹ በላይ ሲባልስ ራሱ ምን ማለት ነው አላህ ከአርሹ በላይ ነው ብለው ወሃቢያዎች ይናገራሉ ምን ማለት ነው አላህ ከአርሹ በላይ ነው ማለት ይህንንም እና ተያያዥ ጥያቄዎችን ሙስሊሞች ይነግሩናል ቁርአን ግልጽና የተብራራ ነው ምንም ማከራካሪ አጨቃጫቂ ነገር የለውም ብለው ሙስሊሞች ስለሚናገሩ በጣም በተደጋጋሚ ሰምታችኋቸው ከሆነ ግልጽ የሆነ በአረብኛ የተጻፈ መጽሐፍ ነው ስለዚህ ለሚያነበው ሰው ምንም ግራ የሚያጋባ ነገር የለም ብለው ያስባሉ ሉክ ለሚያነበው ሰው ምንም ግራ የሚያጋባ ነገር ያስባሉ የለም ብለው ያስባሉ ቁርአንም እንደዛ ስለሚናገራቸዋል ማለት ነው ስለዚህ በአንዲት አንቀጽ ላይ ግን ስንት አይነት ሙስሊሞች እንዳሉ በዚሁ አጋጣሚ እናሳያቸው ይሆናል ማለት ነው በአንድ አንቀጽ ላይ የተለያየ አይነት ትርጉም ሰጥተው የሚከተሉና የሚያምኑ ስላሉ ማለት ነው ስለዚህ ቁርአን ግልጽና የተብራራ ነው የሚለው ጥያቄ ውስጥ ይገባል ማለት ነው ጥያቄ ምንድነው የሚባለው መልከጥፉን በስም ይደግፉ ይባላል መልከጥፉን በስም ይደግፉ ራሳቸው ድብልቅልቅ ብለው ባቢሎን የሆነ እምነት ነው ነገር ግን ምንድነው ይሉናል ግልጽና የተብራራ ነው እስልምናችን ግልጽ ነው ይላሉ አሁን ግልጽ መሆኑን ከዚህ በኋላ ምን ይሆናል ማለት ነው መልካም እንግዲህ አላህ ከአርሽ በላይ ነው ብለው የሚያምኑ አካላት አላህ ትልቁ አርሽ ትልቁ የፍጥረት ማለቂያ ነው አላህም ደግሞ ከሱ በላይ ነው አንዳንዶቹም እሱ ላይ ነው የሚል አስተምሮ አላቸው ማለት ነው ካሊድ እፎይ ደህና ሰላም ነው ሰላም ነው እንዴት ነህ ድምጽ ይቆራረጣል አንስ አሁን ትሰማለህ ኦኬ አርሽን ያለው አንዴ ጥርስንኝ በላ አርሽን ያለው እኮ አንዴ ጥርስን አንዴ አንዴ ጥርስን መሰልኩ አረ መጀመሪያ ብሬስ አስገባ አንተ ምንድነው አንተ ነብዬ መሰልኩ ወይ አረ ጥርስ አንዱ አንተ በጣም ታስፈግራለህ ለዛ ነው አፈን የምትዘጋው ነብዬ መሰልኩ ሰላም አረ ልብዳ ዋብያ እንደዚህ ናቸው ዋብያ እንደዚህ ናቸው ወንድ ከወንድ ጋር እንትን ይላሉ ማለት ነው ይፎይ አረ ወንድ ከወንድ ጋር እንትን ይላሉ ያውችን አዲስ አንብባል ነብዬው የፊት ጥርሱ የለውም ነብዬ አንብብ ለክርስቲያን ለነብይ መጀመሪያ ብሬስ አሰራለት አንቺን አዲስ ተቀበል የአላህ መልእክተኛ የፊት ጥርሱ ተሰብሮ ነበረ በኡሁድ ጦርነት የሙሐመድ ሁለት ነበር ኦኬ ምን ይላል it has been narrated on the authority of Anas that the messenger of Allah had his front teeth damaged on the day of the battle of Uhud የአላህ መልእክተኛ የፊት ጥርስ በኡሁድ ጦርነት ተሰብሮ ነበር and got a wound on his head ጭንቅላቱም ደምቶ ነበር he was wiping the blood from his face and was saying ከዛ በኋላ የፊቱ ላይም ደም በደም ሆኖ ነበር አንድ ነገር ተናገሩ ቀጥታ ወደ መሐመድ መውሰድ ነው ስለዚህ አርፋችሁ ቶፒክ ላይ ነብዬን እንዴት ነው መቃብር ውስጥ እንዴት ነው ብሬስ አስሯል ወይስ እንትን ነው ሸራፋ ነው ወላቃ ነው ምንኛ ነው የምችለው ወላቃ ነው ሸራፋ ነው አይደለ ወላቃውን እርጭበት
ሱና የመሐመድ ሱና ማለት ነው። ካሊድ ይባላል። ካሊድ ማለት ምን ማለት ነው? የነብዩ ሳባ ነው። በጦርነት ላይ ገሎ ጭንቅላቱ ምንድን ነው ያደረገው? ክርስቲያን መልስላቸው። ቀቅሎ ነው የበላው። ምን አልከኝ? ቀቅሎ ነው የበላው። ካሊድ ኢብን አልዋሊድ ቀቅሎ በላ። አልዋሊድ ማለት ምን ማለት ነው? አርዶ ቀቅሎ የበላ ሰው ነው። ነብዩ ገነት ይገባል። በምንድን ነው የበላው? የእሱን ስም ስለያዝክ ያው ግብርህ እንደሱ ይሆናል ማለት ነው። ገነት ይገባሉ ብሎ ከመሰከርላቸው አንዱ ነው። አርዶ ቀቅሎ የበላ ነው። ጭንቅላት የሰው ጭንቅላት ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ቶፒካችን ምንድነው? እሱ በቂያማ ቀን አርሽ ተጠቅመው ይወጣሉ። አንዴ ቆይ፣ አርሹ ምንድነው ጥቅሙ? የኔ ያለው ምንድነው እሱ ፋይዳው ምናምን የሚሉትን ከነኝ ጋር እናያቸዋለን ማለት ነው። ኢብኑ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። አርሽ ያለው ቶፒካችሁ ግን አልገባኝ። አርሽ ያለው ነው። አርሽ ያለው የመጀመሪያው ጥያቄያችን ያን ከመጠየቂ በፊት ግን ጥያቄ ነበረ የሚጠይቂ ጥያቄ በኋላ ላይ አሁን ላይ የገባው ግን ያን ለመጠየቅ ነው። መጀመሪያ ስጠይቀኝ እኔ አንተ የትኛው ሃይማኖት ተከታይ እንደሆንክ መጀመሪያ ማወቅ አለብኝ። እሱን ካወቅኩ በኋላ የሚጠይቀኝ ጥያቄ ከዛ በኋላ ደግሞ እኔ እመልስልሃለሁ። አይ እኔ ደግሞ እንደዚህ ነኝ ካልከኝ ደግሞ እኔ ጥያቄ ልጠይቅ። ከዛ በኋላ ደግሞ ጥያቄውን ከመለስክልኝ በኋላ ደግሞ ወደ ቶፒኩ እንመለሳለን። ቀጥላ አርሽን ጠየቅና ቀጥል። በዛ ላይ እሺ፣ የመጀመሪያ ጥያቄ የሰው ልጅ ዋነኛው ዓላማ የተፈጠረበት ዋነኛው ዓላማ ምንድን ነው? የእኛን ጥያቄ መልስ እንጂ በእስልምናው ከሆነ ይሰማል። በእስልምናው ከሆነ ሱራ 7 158 እና 59 እንደሚናገረው አብዛኞቹን ገሃነም ለመሙላት ነው የተፈጠረው። በክርስትና ከሆነ ግን ኤፌሶን ምዕራፍ 2 ቁጥር 10 ወይ 12 አካባቢ ላይ የእግዚአብሔርን መልካሙን ስራ ለመስራት ተፈጥረናል በክርስቶስ መልካም ለማድረግና የክብር ወራሾች ለመሆን መልካም ለመስራት የሰው ልጅ ተፈጥሯል። በእስልምናው ግን ገሃነም ለመሙላት ተፈጥሯቸዋል። ስለዚህ አንድ ክርስቲያን ቼክ አድርገውና መረጃውን አሳያቸውና ለቶፒኩ መልሰሽ ኤፌሶን 2:10 ይመስለኛል። ቼክ አድርገው 2:10 ላይ እኛ ፍጥረቱን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ስለዚህ እኛ የተፈጠርንበት ዓላማ መልካም ስራን ለማድረግ ነው። ይሄ መልካምን ስራ በማድረግ ደግሞ ኑ እናንተ አባቴ ብሩካን ብሎ መንግስት እንዲያወርሰን ክብሩን እንዲያሰጠን የሚያደርገን ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1-6፣ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እናንተ አባቴ ብሩካን ተብለን መልካሙን በማድረግ መልካሙን በመስራት መንግስቱ ወራሾች የምንሆንበት ነው። ሱራ 7 178 አንዴ ክፈትልኝ። በእስልምናው ሰዎች የተፈጠሩት ለምንድን ነው? 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። በእስልምናው ሰዎች አብዛኛውን የተፈጠሩት ለገሃነም ነው። ስለዚህ ወደ ቶፒክ መልሰዋል። ኦኬ፣ ለዚህ ነው በእስልምናና በክርስትና ሳይድ ያለውን አሳየን። ስለዚህ አሁን ወደ ጥያቄያችን ወደ መጀመሪያው ቶፒካችን እንመለስና ወደ ዋናው ቶፒክ ማለት ነው። የአላህ አርሽ ለምንድን ነው የተፈጠረው? ኢብኑ ይቅርታ፣ ያው አሁን የጠየኳቸውን ጥያቄ በእርግጥ መልሰን እንላለሽ። አንተ በክርስትና ጥያቄውን ትመልሳለህ። አሁን ስለ አላህ አርሽ የምታውቀውን ነገር ንገረን። እሱ ይመልስላለሁ። ግን አንተ የጠየቅኩ ጥያቄ አሁን በአግባቡ አንተ በትክክል አልመለስክልኝ። አሁን የጠቀስከውን ሱራ ራሱ እንደዛ አይደለም የሚለው የጠየቅኩም እንደዛ አይደለም የሚለው በአንተ ያልከኝ ራሱ አሁን በክርስትና ራሱ አንተ ያልከኝ ማን ነው እንደዛ ያለው? አብዛኛው የተፈጠረው ሰው እና ጂን ለገሃነም ነው አይደለም?
አብዛኛው ሰውና ጂን የተፈጠረው ለገሃነም ነው አይደለም? ምን በውስጥ ፎይ እያላችሁ ትሾካሾካለህ? ሰቀሌል ካሳ ዱበዳ ያው የሚያልቀስ ነው ማለት ነው። ያወጣው ሱራ በትክክል አላነበብከውም። አይ ፊዳ ከማይከነት ይጨርስ ነው ኢብኑ እኔ ወደ ቶፒኩ መልሰው ክርስቲያን ወይፍ ይላሉ። ትንሽ ያበልላቸው ኢብኑ ሜቢ መመለስ የምትችል ካልሆነ ሚዩት አድርገው እናንተ ቁጭ ብለህ መማር ትችላለህ። ከዛ በኋላ በሚመች ሰዓት መመለስ ትችላለህ። ፊዳከ አቢ ወኡሚ አይሰማም። ኢብኑ በቃ ይሰማኛል። ጥያቄውን ሰምተዋል? ጥያቄ አለኝ እኔ ቅድሚያ ማለት ቅድሚያ እኔ ጥያቄ አለኝ። ትጠይቃለህ። መጀመሪያ እኛን ጥያቄ መልስልንና ከዛ በኋላ ትጠይቃለህ። አንተ ደግሞ እዚህ የምንገባው መቼም ለመማር ነው። እናንተ ደግሞ የእውነት የምታስተምሩ ከሆናችሁ እኛ መልሳው በትክክል መመለስ ብቻ ነው። ቆየት ሁለት ጠይቃለህ። ኦርጂ ቀጥይ። ኦርጂ ሰማለሁ። ይሰማል። ኑሩ ኦርጂ ሙና ደህና ነሽ? አለው ኦርጂ አለው አለን። ኦኬ ኦርጂ ይሰማል? ይሰማል። መልካም። ጥያቄው ሜቢ ሰምተዋል? ኧረ አልሰማሁትም። ምንድን ነው? ኦኬ የአርሹ ጥቅም ምንድን ነው? እሱ የአርሹ ጥቅም ምንድን ነው? የአርሹን ጥቅም ለምን አውቃለሁ? እሱ የፈጠረ ነው እንጂ የሚያውቀው እንዴ የኔ ጓደኛ አይደለም። አላበላ አላጠጣ ምን አገባኝ በላንተም እንዴ አላበላ አላጠጣ አንተ ኢየሱስ አበላ እያጠጣኝ ነው እያልክ አይደል ወይ? አርሹ ምን አገባኝ እና ጓደኛ አይደለ? ደስ ይላል። እና ስለ አርሹ ምንም አታውቁም? አለና አለ ከሰማይ በላይ እንደሆነ የምናውቀው አለና አለው ከአርሹ በላይ ነው። አርሹ ምንድን ነው ጥቅሙ? ኧረ እኔ ጥቅሙን አላውቅም። በማላውቀው ነገርማ አልገባም። ኦኬ አርሹን የተሸከሙት አሉ አይደለ? ታውቃለህ? እነኝህ ምን አልክ? አርሹን የተሸከሙት አካላት እንዳሉ ታውቃለህ? አርሽ ማለት ባይዘው አልጋ ማለት ነው። በሙሉም ባላውቅ በተወሰነ መልኩ አውቃለሁ። አልጋ ማለት ነው። ምንም አዲስ ነገር የለውም። አላህ ማለት ኦኬ እሺ አህመድ ይቀጥል። አንዴ ማይክን ያዝና እሺ በቃ እንቤክቱ አታውቀውም ከሆነ አህመድ ይሰማል? አቤት ይሰማል። ኦኬ ስለ አርሹ የምታውቀው ነገር አለ? ለምሳሌ እኔ አላውቅም አይደል? ስለ ክርስቲያኖች ትምህርት ያስተምራል ማለት እንደዚህ ነው። አሁን ለምሳሌ ስለ አርሽ አላህ ምን አይነት ነው፣ አላህ እንደዚህ ነው ብለህ ሳይሆን በትክክለኛው የምታስተምረን ማለት ነው። አሁን አንተ እዚህ ጋር ስታስተምረን
የሙስሊም እምነት ስህተት ነው የክርስቲያን እምነት ነው ትክክለኛው ብለህ እያልከን ነው። እኔ ቅድም ዘጋብን እንጂ ቅድም ልጁ እያለች ነበረ። ቅድም ምን አለች? በትክክል አልተነበበም እያለች ነበር ያዘጋብን። በትክክለኛ ሲያስነበብክ ሲሆን የምታስተምረን ምኑ ነው በትክክል ያልተነበበው? ሴት እኮ ያለች ማን ያወራው? ሲጀመር ጥያቄ ጠየቀኝ፣ ጥያቄውን መለስኩለት። የእኛንም የነሱ ነው። ቀዳወል ቀድር ታምናለህ? አታምነው? ከምን መሰረት ቀዳወል ቀድር አታምነው? አምናለሁ። በቀዳና ቀድር አምናለሁ። አንድ ሙስሊም ሆኖ በቀዳና ቀድር ማያምን የለም። ስለዚህ በቀዳና በቀድር የምታምን ከሆነ ገና ሰው ሳይፈጠር በፊት አላህ ቀድሮብሃል አይደለ? ወስኗል። ቅድመ ውሳኔ ማለት ነው አይደለ? አዎ። አንተ የገሃነም ትሆን የገነት ትሆን ወስኖብሃል። እሱማ ስራችን ነው የሚወስነው። ቀዳወል ቀድር ማለት ምን ማለት ነው? ቀዳወል ቀድር ማለት አላህ ያዘዘው ነገር ማለት ነው። ተው እንጂ ትእዛዝና ቅድመ ውሳኔ ምን አገናኘው ወንድማችን? ለምሳሌ ቀዳና ቀድር ማለት አንድ ነገር አላህ የጻፈው ነገር ከሆነ የሚሆን የዕለት ዕለት የሚሆን ነገር ነው። ቴንክ ዩ። ስለዚህ እያንዳንዱን አንተ ላይ ገና ሳትወለድ መላእክቶች ጽፈዋል አይደል? በማህፀን ውስጥ ሳለ ማን? አላህ አላህ መላእክቶችን ልኮ ወንድ እንደሆንክ ወንድ፣ የት እንደምትኖር፣ የት እንደምትሞት፣ መቼ እንደምትሞት፣ ገነት ነው ገሃነም የምትገባው እያንዳንዷን ሳትወለድ ገና መላእክቶች ማህፀን ውስጥ ሳለ ጽፈውብሃል አይደለ? መላእክቶች ሲሆን አላህ ቀዳና ቀድርን ነገር ጽፏታል። ያ አላህ የጻፈውን አንተ መቀየር ትችላለህ? ከዛ በኋላ አልችልም። ቴንክ ዩ። አለቀ። ቀዳወል ቀድር ማለት ይሄ ነው። አሁን ወደ ቶፒክ ማለት ነው። ስለዚህ ገና ሳትወለድ ነው አላህ ገነት ነው ገሃነም የምትገባ ብሎ የጻፈብህ። እሱን እኮ አንተ ዋስትና የለህም እኮ። ለምሳሌ እኔ አይጨርስን እኮ በቃ አመድ ቶፒካችን ስላልሆነ ነው። ጨረስን እኮ ገና ሳትወለድ ገሃነም ገነት ብሎ ከጻፈብህ አለቀ። ምንም ተዛ በኋላ አይደለም። እኔ እዚህ ጋር እንታስጨርስ እናውራ። ቆይ በአንተ ልምጣለህ። አሁን ወደ ቶፒኩ ተመለስና ቶፒኩ ላይ አህመድ ስለ አርሹ የምታውቀውን ነገር ንገረን። አህመድ አርሹ ለምንድን ነው የሚጠቅመው? ነገረ እኮ ልጅም እኮ አላህ ከአርሽ በላይ ነው አለ እኮ። አይመለከተኝም እኮ ያለው። አርሹ ምንድነው ጥቅሙ ምናምን ስንለው አይመለከተንም እኮ ነው ያለን። ትክክል እኮ ነው። በቃ እሱ ከአላህ ከአርሽ በላይ ነው። ትክክል። ከኛ በላይ አዋቂ እኮ እሱ ብቻ ነው። ኦኬ። አላህ መቼ ነው ከአርሽ በላይ የሚሆነው? ሁሌም ነው። በቃ ሁሌም። ከሌሊቱ 1/3 ደግሞ ወደ ታች ይመጣል ይላል እኮ ወደ ቅርቢቱ ሰማይ። እሱም በኪታብ መሰረት ነው እኮ። ካዳ ሁሌም እንዴት ትለኛለህ? ካዳ ከሌሊቱ 1/3 ላይ እኮ ከሰማይ በታች ነው። አይሚን ከአርሽ በታች ነው። ቅርቢቱ ሰማይ ላይ እኮ ነው ያለው አላህ። ይሄ እኮ ቅጽበታዊ የሚሆን ነገር እኮ ነው። ቅጽበታዊ ሳይሆን ከሌሊቱ 9 ሰዓት እስከ 11 ሰዓት አካባቢ ነው የሚቆየው አንድ ሀገር ላይ። 2 ሰዓት ቅጽበት ነው። ይሄ አንተ ያልከው ነው እንጂ አይደለም። ክፈትለት አዲሱን። እኔ ያልኩት አይደለም፣ ነብይ ነው ያለው። በትንሹ አንድ ሀገር ላይ 2 ሰዓት ያህል ይቆያል። ሌላ ሀገር ላይ ደግሞ 2 ሰዓት ያህል ይቆያል። 24 ሰዓት የማይበቃው እንኳን ቅጽበታዊ ሊሆን ምን አለን? ከአርሽ በላይ ወደ ታች የሚመጣው ግን ቅጽበታዊ ነች አይደለ? ቅጽበታዊ ነች አንተ ያልከው። አሁን እየነገር ነው። አሁን አንተ ያልከው አንድ ሀገር ላይ ነው ያልክ። ያ which is አንድ ሀገር ላይ means look አንድ ሀገር ላይ sense look አንድ ሀገር ላይ ማለት እኛው ስልክ ስለሆነ ነው እንጂ ማለት ነው። ሌላ ስልክ ቢይዝ ኖሮ አሳይ ነበረ። አህመድ አንድ ሀገር ላይ ሴንስ በአንድ ሀገር ታይም ዞን ውስጥ ያሉትን ለማለት ነው። በአንድ ሰዓት አቆጣጠር ውስጥ ያሉት እንጂ ምን ይባላል? ኦኬ እንደዚህ ይላል። The messenger of Allah said, when a third of night remains, Allah descends to the lowest heaven and opens the doors of heaven. የሌሊቱ 1/3 ሲቀር አላህ ይወርዳል ወደ ቅርቢቱ ሰማይ፣ የሰማይ በሮችን ይከፍትና ማለት ነው። He extends his hand and says, is there anyone who will ask of me that I may give him? Is there anyone who will seek my forgiveness so that I may forgive him? This continues until the dawn breaks. ወደ ቅርቢቱ ሰማይ ከወረደ በኋላ እጁን ዘረጋና ምን ይላል? ማነው ምህረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው? እያለ
this continues until the dawn breaks ጎህ እስኪቀድ ድረስ ይቀጥላል። ይሄንን በማለት ይላል። ዳውን አይ ሚን ጎህ የሚቀደው ስንት ሰዓት ነው ወንድማችን አህመድ? 12 ሰዓት አካባቢ ወይስ 11 እንደዛ አካባቢ? በቃ 12 ሊገባ ሲል ማለት ነው ከ11 ሰዓት ምናምን በኋላ። ኦኬ 1/3 ሰዓት መቼ ነው የሌሊቱ? ከ8 ሰዓት እስከ 11 ሰዓት ባለው። ስንት ሰዓት ያህል ይቆያል ማለት ነው? ወደ 3 ሰዓት አለ ማለት ነው። ቅርበታዊ ነች ማለት ይቻላል ታዲያ ይሄንን? አሁን እኮ አንተ እንዳልከው እኮ በየሀገሩ ነው ያልክ። ኦኬ አሁን ይሄ አህመድ ጎበዝ፣ እሺ ያውን እኛ ጋር አሁን ሌሊት ነው አይደለ? እኛ ጋር አሁን 3 ሰዓት ያህል ኢትዮጵያ ላይ ሲቆይ፣ ስለዚህ ከአርሽ በላይ አይደለም አይደለ? ቅርቢቱ ሰማይ ላይ ነው። ከ8 ሰዓት እስከ 9 ሰዓት 11 ሰዓት አይደል? በዛን ሰዓት አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው የሚሆነው አይደለ? ኦኬ ጎበዝ። አሜሪካ ደግሞ በዛን ሰዓት ላይ ቀን ነው የሚሆነው አይደለ? እኛ ጋር ሌሊት ሲሆን አሜሪካ ቀን ነው የሚሆነው አይደል? አሁን እኮ አሁን ልክ እንደተ አሁን ሌላ ስልክ ስላሉ አሁን አንተ ምን ከሚያያስከው 1/3 ላይ ይወርዳል በሚለው ስለያስከው ከዚህ ጋር ያያስከው ከአርሽ በላይ ይወርዳል ብለህ እያልክ ነው። ሲቀጥ እንደዛ አልክና ቀጠልክ ነው የተርክ አሜሪካ ላይ ገባ። አየህ ወይ ሰዓታችን አንድ አይደለም። ስለዚህ አህመድ አስጨርሰኝ፣ ሀሳቤን አስጨርሰኝ። ቀጥልሽ። አሜሪካ ላይ ደግሞ ቀል ሊሆን አይል ብለህ ልትለኝ ነው። ለምን እንደዛ አድርገን ልታሳምነኝ ነው የፈለክ? ኖ አይደለም። ልክ ይሄ ኪታቡ ለምሳሌ መጽሐፍ ቅዱስ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ብለህ እንደምትለው ሁሉ ይሄ ማስረጃውን ስታመጣው አንድ ነው የምታመጣው። ተሳሳትኩ ጎበዝ። በቃ ስለዚህ አንተ እያልከኝ ያለው አንዴ ብቻ ነው የሚመጣው እያልከኝ ነው አይደለም? ልክ ከአርሽ በላይ 1/3 በለት ይወርዳል ብሎ ስለ አንተ አሜሪካ ላይ ቀን ሊሆን ነው እያልከኝ ነው ያለ። እኔ አይደለሁም የታወቀ እኮ አሁን ዘመዶች ቤተሰቦች ካሉ አሜሪካ ላይ ደውልላቸው፣ ወይም ሌሎች ሀገራት ላይ ያሉትን ደውልላቸው። እኛ ጋር ሌሊት ሲሆን እነሱ ጋር ቀን ይሆናል። አሁን እኮ ምንድነው ኢትዮጵያ ውስጥ ብቻ ነው የሚወርደው ነው እያልክ ያለው አህመድ? እያለኝ ያለው እሱ ምንድነው አላህ ከአርሽ በላይ ነው። እስከ መቼ? እስከ ሌሊቱ 8 ሰዓት። ከ8 ሰዓት እስከ 11 ሰዓት ደግሞ አላህ ነው። ይኸውልህ 1/3 ላይ ወርዶ ማነው እጁን ዘርግቶ የሚለምነኝ? ማነው? ወደ ቅርቢቱ ሰማይ ነው የሚወርደው አይደለ? አላህ ማለት ነው። ስለዚህ ከሌሊቱ 1/3 ወይንም ከ8 ሰዓት እስከ 11 ሰዓት ከአርሽ በታች ቅርቢቱ ሰማይ ድረስ ይመጣል አይደለ? ኦኬ። ስለዚህ ከ8 ሰዓት እስከ 11 ሰዓት አህመድ የምትባለው ናውረዶ እንዴት ትሳደቢ? ስለዚህ ከቅርቢቱ አንደኛ ሰማይ ላይ ይሆናል ማለት ነው። መቼ? እስከ ሌሊቱ 3 ሰዓት እስከ 11 ሰዓት ድረስ። ከዛ በኋላ ግን ይወጣል አይወጣም እሱ። ኤኒዌይስ አሁን ወደ ቶፒኩ እንመለስና እሺ፣ አርሹ ምንድን ነው ጥቅሙ? እሱ እውቅና የለኝም። ታንክ ዩ። እሺ ሙና፣ አርሹ ጥቅሙ ምንድን ነው? ይሰማል? አያት እቀጥላለሁ። አንቺ ጋር ቆይ ትሰሚያለሽ? ምን ማለት ነው? እርሹ ጥቅሙ ምንድን ነው ማለት ምንድን ነው? እሱ የአርሹ ጥቅም ምንድን ነው እኮ ምን ማለት ነው? አርሽ ምንድን ነው? እሺ አርሽ ማለት አላህ ከአርሽ በላይ ከፍ ብሎ ያለበት ማለት ነው። ኦኬ፣ ከአርሽ በላይ ከፍ ብሎ ያለበት። ከአርሽ በላይ ከፍ ብሎ ያለበት ማለት ምን ማለት ነው? ተቀምጦበት ነው ያለው ወይንስ አላህ ከአርሹ በላይ ተንሳፎ ነው ያለው? አካል ምን ማለት ነው? ምን አርሹ ምንድን ነው ጥቅሙ ብለሽ ምንድን ነው ጥቅሙ ምናምን ብለሽ እንትን አልሽኝ፣ አላወቅሽውም። ስለዚህ አርሹን የተሸከሙ መላእክቶች አሉ አይደለ? ምን እንደ ያለው አርሽ እንዴት ተደርጎ ነው የሚሸከመው?
እኔም ግራ ገብቶኝ እኮ ነው እንደዛ ሲሉ ሰምቻለሁ። لا تتكلمي الا بالعلم فهمتيني لو ما تعرفي انزلي ማን አረብኛ የሚችል የሚያወራት ማን ነው? እየሰደብሽን አይደል? ምን አለ መሰለህ እፎይ እየሰማ ነው ታመጡና ማለት ነው የእናንተ ፈጣሪ ነው የኛ ፈጣሪ ነው ወንበር ላይ የሚቀመጠው። ችግር የለውም እሱን ታመጫለሽ እኛ ጋር። ስለዚህ ሱራ 17 አንዴ ክፈተው ክርስቲያን። እሺ ይሰማል የኔ ድምጽ? ቆይ አንዴ ተረጋጋ ሀያት፣ ቆይ አንዴ መላእክት አይሸከሙትም ብለሽን ነበር። ይሄ ምንድን ነው የሚለው? ሙና አንብቢው እስኪ። ሙና 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 እየሰማ ነው ወይ? ኧረ ሙና ውርጂ ጠገይ ሙና 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 ሚዩትሽን አንሺ ሙና ያለ እፎይ ይሰማሃል? ሚዩትን ከአታንሳ ወርዳለሁ አለም ውርጂ ቡቡልስማ ኦኬ። አርሽን እንዴት ይሸከሙታል ስላሽ ውርጂ ከስሩን መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል። ምን ማለት ነው? አርሽ እንዴት ሊሸከሙት ይችላሉ ብለሽን ነበረ። ነው የሚሸከሙት። አላህ አርሹ ላይ ከሌለ ለምንድን ነው አርሹ የሚሸከም ያስፈልጋቸው? እፎይ ነው የምትባል አይደለ? በመጀመሪያ ደረጃ ቆይ እንዴ ላውራ እንዳታስወርድኝ። ስርዓት የሚባል አለ። ማይክ ያዥ። ቆይ ሙና ትጨርስ። እሷ እኮ ሚውት አላነሳችም። እባክሽ ሚውትሽን አንቺ አልተባልሽም። ሚውቷን አልዘጋችም። ሚውት አላነሳችም ትላለኝ። መነጽር አጥልቂ። ሙና ሜቢ አየሽው አለ ክፍሉን ክፍሉን አየሽው አለ ይላል አይደለ? ይሸከሙታል ይላል አይደለ? ምን ተምር አልተማርሽም? አላስተማሩሽም? ይሄንን ያ ስለ ክርስትና ሀሜት ብቻ ነው የሚነግሯችሁ ኡስታዞቻችሁ። ለክርስትና አያት ባለጌቱኝ ተራሽን ጠብቂ። ስለዚህ ስለ ክርስትና ተረት ተረት ሲነግሯችሁ የሐሰት አስተምሮ ሲነግሯችሁ ከሚሉ የራሳችሁን ለአምላካችሁ ስለ አምላካችሁ አርሽ አስተምሯችሁ። ይሄ ሲጀመር በዚህ ምክንያት ነው። ሲጀመር አምላካችን አርሽ ላይ ተቀመጠ ብሎ አይደለም ያስተማሩን፣ ከአርሽ በላይ ከፍ ብሎ ነው ያለው ብሎ እንጂ ያስተማሩን ተቀመጠ አይደለም። ከአርሽ በላይ ከፍ ብሎ ምን ተጋድሞ ነው? ተኝቶ ነው ወይንስ ተንሳፎ ነው? ምን ላይ ነው? እንዴት ሆኖ ነው ያለው? አድሮት የሚያጋድመው ነገር። ቆይ ተረጋጊ። ሱራ 10 3 አንዴ ክፈተው ክርስቲያን። ቁርአንሽ ምንድን ነው የሚለው ስላለ ጌታችሁ የሰማያትና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ በምኑ ላይ? በአርሹ ላይ። ከአርሹ በላይ አይደለም የሚለው፣ በአርሹ ላይ ተደላደለ። አረበኛው ምንድን ነው የሚለው? ትርጉሙን አጣማችሁ ነው ያመጣችሁ። ተረጋጊ አንቺ ማኒፌስቶ አድርግብሽ ዴብል። ስለዚህ
የተረጎማችሁትን አጣማችሁ ነው እንጂ ያመጣችሁት። እኛ የምናውቀው አላህችን ከአርሽ በላይ ከፍ ብሎ ነው እንጂ ያለው ተጋድሞ ተቀምጦ የሚባል ነገር የለም። እዚህ የመጣችሁ ጭንቅላታችን አታዙሩ። ለምን ይዞርብሻል? እስከ መቼ ነው እሺ ከፍ ብሎ ያለው? ሙና ከሌሊቱ 1/3 ይወርዳል አይወርድም? ቅድም ስቃሽ ነበር። አይወርድም። አይወርድም? አዎ ትርጉሙን አጣማችሁ ነው ያመጣችሁት። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አይመጣም አላ? አይመጣም። እዛው ከፍ ባለበት ነው እንጂ ያለው ይወርዳል ይመጣል የሚባለው ነገር የለም። አልተማርኩም የለም እንደዚህ ነው ነገር። አሁን አዲሱን ክፈተው። ስለዚህ አዲስ ውሸት ነው ማለት ነው። በኋላ ላይ ማለት ትርጉማችሁን እያጣመማችሁ ነው የምታመጡት። አረበኛውን አንብቡት እስኪ በትክክለኛ የወረደውን ቁርአን አንብቡ። ችግር የለውም። ተርጓሚዎቻችሁ እንዳለ ጋንም የሚገቡ ናችሁ። ምክንያቱም በእኔ ላይ የቀጠፈ ጋንም ይገባል ነብያችሁ ስላለ አንቺ ስኮላር አይደለሽም። ማንንም ሙና ውጪ እውቀት ያላችሁ ተረጋጊ። ማናችሁም ቲክቶክ ላይ ያላችሁ ከስኮላራችሁ አበልጡ። አማርኛ አንኛውን የተረጎመው ሳዲቅ እና ሳኒ ሀቢብ መሐመድ ዘይን የተረጎማቸው ናቸው። አማርኛውን እነሱ ስኮላር ተብለው በሳውዲ መንግስት ተደግፈው የታተመላቸው ነው። እናንተ ገና ማን ናችሁ እናንተ? ተረጋጊ። ምን ታደርጋላችሁ? ተረጋጊ። ቆይ አንቺ እንዴት እንደምለጥፍሽ አሳይሻለሁ። ቆይ እኔ ከስላሴ አላጥፋለሁ ወስጄ። እሺ እናያለን። ቆይ መሐመድን አጋንንት እንዳላጠፉት ለጥፌ ነው መጠለሽ። ሰይጣን ይዞት እንዳዟዟሯ ማሳይ። ችግር የለውም። ተረጋጊ። እንደነበረ ነው። ችግር የለውም። መሐመድና ዙጦች ቂጡን ጠልዘው እንደለቀቁት አሳይሽና ነቢ መሐመድ ተምረሽ ትወጫለሽ። አላህ ደግሞ ሰይጣን እንደሆነ አሳይሽና ትወጫለሽ ማለት ነው። ኢየሱስ ሰይጣን ያርቃው የፈጠረ እኮ አላህ ነው። አላህ አልፈጠረም። ክርስቶስ ብለህ የምታመልከው ራሱ አላህ ነው። ተረጋጉ። እሺ ስለዚህ አርሹ ጥቅሙ ምንድን ነው? ሙና አርሹ ጥቅሙን እኔ አላውቅም፣ ግን አላህ ከአርሽ በላይ ከፍ እንዳለ ብቻ ነው የማውቀው። ከመቼ ነው ከአርሽ በላይ ከፍ የሚለው? ምክንያቱም እስከ ዘላለም ከፍ ብሎ ነው የሚቀመጠው። እስከ ዘላለም በቃ አርሹን ተሸክመው ይመጣሉ። አቡነ ስፐር ሜዳችን ኦኬ። ምን ነብይሽ እና ሰሃባዎቹ ስፐርማቸውን ያንጠባጥባሉ? አንጠባጥቡ። አይ በእስልምና ስፐርም መጠጣት እውቀት ያለው ሰው ገብቶ ሲያወራክ እኮ ምንም እውቀት የለም። ግጀዝ ክርስቲያን ቡሃሪ 506 ነው። ክፈተው። እችን ታምብልን እውቀቷን እንዲያት ስፐርም ማንጠባጠብ ሀጅ እያደረጉ ስፐርም መጠጣት እስልምና እንደሚቻል አሳይሽና ታነቢዋለሽ። ደፍረሽ እናያለን። ወልሲ አድርግ እውቀት ካለህ እናውራ። ሰሃባዎችሽ ስፐርማቸውን እንዴት እንደሚያንጠባጥቡ እስቲ አንብቢላቸው። 2006 ማንም አይስቅም። ሴት እኮ ነኝ። ከእሱ ጋር አይደለሁም። ሴት ነኝ። አትፍራ። ሴት ነኝ። ከእሱ ጋር አይደለሁም። አንብቢ። እሱ ጋር አይደለህም። እኔ ጋር ነኝ። አንቺ ትሻላለሽ ከእሱ። አንብቢ። አሁን ባይዘች ትሻላለች። ደፍራ መታለች። ይሁት ታደርገኛለህ። ከዛ ሳወራ ደግሞ ትደኛለህ። አነበዋለሽ። ይሁን ካባ ጨጓራ ወንደረኝ ካነበበች ሰሃባዎቹ ሀጅ እያደረጉ ስፐርማቸው ይንጠባጠብ ነበር። በእስልምና መጠጣት እንደሚቻል ደግሞ አሳያታለሁ። አሁን ፈታን በል አንብቢ። ሙይት እያደረጋችሁ አንብቢ ትሏታላችሁ። ምን ጉር ናችሁ? ወጣች። አያችኋ? ወጣች። ራሳችሁ ናችሁ ያስወጣችሁ። ማንም አያስወጣትም። ማንም። ምክንያቱም የማይነካ ፋይል ነካች። የእናንተ ባህሪያቸው ምንድነው? ተጫዋጭሆ ረብሾ ነጥብ ያስገኙ ማስመሰል ነው። አሁን ባንኜባችኋለሁ። ሲጀመር እኮ እናንተ የራሳችሁን ሃይማኖት ጠይቅ። አሁን አንዴ ተረባብሸዋል። ዛሬ ምንድነው እሱ መንፈሳችሁ ተረብሿል። አይልም። አሁን ይሄን ያልከው ይሄን ማስረጃውን እስቲ ኪታቡ ይሄ ነው ብለህ በለን። ኪታቡን ያገኘበትን ኪታብ ምን የምትባለው ደንቆሮ ውረድ። አንተ ደግሞ አራት ሳደቢያን ሴትዮ አሁን ይኸውልህ በቃ ሙና ወረጂ። ምክንያቱም ወንድምሽን ደንቆሮ እያልሽ ነው። አላህ ነው ያስተማራት። ይሄንን ሱረቱ በቀራ ታው የምሬን ነው። አሳየው ክርስቲያን አሳየው። ደንቆሮ ብሎ የሚሳደበው አላህ ነው። አሳየው በቀራ 2:18
ባለጌ ነች። ተሜዳ ተነስታ ደንቆሮ ደንቆሮ ትላለህ። ያው እነርሱ ደንቆሮ ዲዳዎች ደንቆሮ እያላላ ዝም ብሎ ከሜዳ እንደሚሳደበው እሷም እንደዛ እየተሳደበች ስለሆነ ነው። አይደለም ምን ያውን ጥያቄ የምጠይቀው እኮ ይሄ ኪታብ ይሄ ነው፣ ይሄ ኪታብ ይሄ አሳየው። አህመድ ጨዋ ነው፣ አሳየው። አህመድ ማስረጃ ኪታብ አንድ ጥያቄ ልጠይቅህ ዋናው ማለት ነው። በቃ መልካም፣ አንድ ጥያቄ ልጠይቅህ። አንተ ከተከበረ ሰው ጋር እየሄድክ የተከበረ ከምትለው ሰው ጋር እየሄድክ ስለ ወሲብ እያወራ ስፐርምን ሜዳ ላይ ታፈሳለህ? መስጊድ እየሄድክ ማለት መስጊድ እየሄድክ ምን አይነት ጥያቄ ነው? ነውር ነው አይደል? ያሳፍራል ማለት ምን ይሄ እኮ ምን አይነት ጥያቄ ነው እኮ? ይደብራል እኮ አሁን እኮ ይኸውልህ ሁሱ ምን ያውን እዚህ ጋር የምጠይቀው ጥያቄ እኮ ማለት ነው እኮ ይደብራል። ትክክለኛ ጥያቄ አይደለም የምጠይቀው። ይደብራል። አየህ እኔ አሁን እንደዚህ ማለት አልፈለኩም ነበረ ልጅቷ ስላለኝ ነው። ግን አንድ ሰው እንዲህ ብሎ ቢጠይቅ ራሱ ጥያቄው ራሱ ያበሳጫል። እየተረዳሁ ነው። ያናድዳል። ምክንያቱም እንዴት አንድ ከተከበረ ሰው ጋር እንደዚህ እየሄደ እንትኑን ያፈሳል፣ እንደዚህ እንትን ያደርጋል ምናምን። ያውም ተሰባስበው እንደዚህ እንትናቸውን ሊያፈሱ አይችሉም። የሚደብር ነው። ጥያቄው መጠየቅም የለበትም። ያዳመጥኩ ነው። ሰንበዲ ተነስተዋን አንተ የምትከተለው አካልህ ወይንም ደግሞ አራያ ብለህ እምነት የመሰረትክበት መስጊድ እየሄደ እንደዚህ ያደርጋል እንደዚህ ያፈሳል ምናምን ቢላ አያበሳጭም? ያበሳጫል። በቃ ለምን ያበሳጨው? ምክንያቱም አንተ የተከበረ ቅዱስ ያልከው መስጊድ እየሄደ ስለ ወሲብ መስጊድ ቦታ ሄዶ ወሲብ እንደዚህ ላድርግ እንደዚህ እያለ ስፐርሙን ሊያፈስ አይችልም አይደለ? ከጓደኞቹ ጋር እያወራ ያውም የተከበረው ማለት ነው። አሁን እኔና እናንተ የምንግባባ ከሆነ ወይ መረዳዳት ከቻል እኔ አሁን አንተን ተረድቻለሁ። አንተ ጀንትልማን አንተ ምርጥ ነህ። አንተ ምርጥ ነህ። ተረድቻለሁ። እንደ ትክክለኛው አንተ የክርስቲያን እምነት እኮ አህመድ አንድ አዳምጠኝ፣ አስጨርሰኝ። ቆይ እኔን አስጨርሰኝ። ስለዚህ ይሄ ነገር እኮ እንዴት ልንጨርስና ትቀጥላለህ። ይሄ ነገር ጤናማ አይደለም። አንደኛ ጥያቄው መጠየቅ የለበትም፣ ነውር ነው። ይህንን ያደረጉት ግን ሙስሊሞቹ ምርጥ እስልምና ያሏቸው ሳባዎቹ ናቸው። ሀጅ እያደረጉ ስፐርማቸው ይፈስ ነበረ። ክፈቷ አንዴ ክርስቲያን። ጥያቄውን የተጠይቀው ዘገነ ናቸው። እሷ ተሳደበች፣ እኔ ጠየቅኳት። ምርጥ ጄኔሬሽን የተባሉት እስልምናን የመሰረቱት ሀዲስ ያስተላለፉት ቁርአንን የጻፉት ሀዲስን ያስተላለፉት ስፐርማቸውን ስለ ወሲብ ያወራሉ። ሀጅ እያደረጉ ጠዋፍ ሀጅ ሄደው ከብልታቸው ውስጥ እንደ ውሃ ይፈስ ነበረ ስፐርማቸው። ምርጦቹ እነኚህ ናቸው። እነሱን ተከተሉ ከተባልክ ሀጅ ስታደርግ ስፐርመን በየሜዳው እያዝረከረክ መሆን አለበት። ማነው አቡ ስፐርም? ይህንን ሳነብ እኔን አቡ ስፐርም ይላል። ያባየን ለማየ ማለት ነው። ኤኒዌይስ እንደዚህ ይላል። The prophet along with his companion reached Mecca in the morning of the fourth Dhul Hajj, assuming Irma for Hajj only. So when we arrived at Mecca, the prophet ordered us to change our intention of the Irma for Umrah. ወደ ዱላጅ ለማድረግ እንግዲህ መዲና በነበሩ ሰዓት ወደ መካ ይመጣሉ። ከዛ በኋላ ሀጅ ለማድረግ ነው። ኡምራ ለማድረግ ይመጣሉ። ከዛ ከኢርማ በኋላ ኡምራ ታደርጋላችሁ። ከዛ በኋላ ኢርማ ላይ አንተም ያደርጉት አለ፣ ቶማቶ ሀጅ የሚያደርጉት አለ። እሱን እንዲቀይሩ ይነግራቸዋል። ከዛ በኋላስ could go to our wives for sexual intercourse። ከዛ በኋላ ሄደን ሚስቶቻችን ወሲብ እናደርጋለን የሚል ወሬ ይጀመራል ማለት ነው። The people began talking about that። ከዛ ሰዎቹ ስለዚህ ሁኔታ ይሆናል ወሬያቸው ሁሉ። Jabir said surprisingly, shall we go to Mina while semen is dripping from our male organs? ከዛ ጃቢር በመደነቅ በመገረም ሆኖ ወደ ሚና እንሂድ ከብልታችን ውስጥ ስፐርማችን እየፈሰሰ ሲል ይጠይቃል። ከባድ ጥያቄ ነው። ጃቢር moved his hand while saying so። ይህንን በማለት ጃቢር እጁን አንቀሳቀሰ እንደ ባንዲራ። ስፐርማችን እንደ ውሃ እየፈሰሰ ወደ ቶፒክ መልሰው ጃቢር ነው የጠየቀው። ነው የእፎይ ጥያቄ እንዳይመስላችሁ። ስፐርማችን እየፈሰሰ ሀጅ እናድርግ ብሎ የጠየቀው እፎይ ሳይሆን የእናንተ ምርጡ ሳባ ነው፣ የነብያችሁ ወዳጅ ጓደኛ ማለት ነው። ከነብዩ ጋር ያለው ሀጅ እያደረጉ
ቀጥላ ወደ ቶፒኩ ላይ እንመለስ። በነገራችን ላይ በእስልምና መለኮታዊ ትምህርት ነው የሚመስሉት እንደዚህ አይነት ትምህርቶች። አሁን እንደዚህ አይነት ነክ ቶፒኮች በጣም በብዛት እና በስፋት አሉ። ስለ አምላክ ብትጠይቋቸው ግን ምንም አያውቁም። አሁን አላህ አርሹ ምንድነው ጥቅሙ ብለን ጠየቅናቸው። እኛ ምን እናውቃለን አላ አንዱ። አንዳንዶቹ ደግሞ እኔ ምን አገባኝ ስላላህ እሱ ፈጥሮታል ከአርሽ በላይ ነኝ ብሏል። እኛ አርሽ ለምን እንደሚጠቅም ምን አገባን? እኛ ምን ያደርግልናል ስለ አርሽ ጥቅም ማወቅ? ወይል ስለ ዘር ማንጠባጠብ ግን በጣም በስፋት ተጽፎ እሱን እንትን ያውቃሉ። ስለዚህ አሁን የአርሽ ጥቅም ምንድነው ጥቅሙ መመለስ የሚችል ሙስሊም አለ? ገስት ውስጥ ካላችሁት አመር ጀማል ሙጂብ አላችሁ? ሙጂብ አተኝ ኔትወርክ ተወራለ። አመር ጀማል አመር ጀማል አለ። ሰላም እንደምን ሰላም ነው። ሰላም ቀጥል። ጥያቄ አለኝ። ጥያቄ በኋላ ላይ አሁን የተጠየቀውን ጥያቄ መልሱ ቅድሚያ። እንዴ አስተማሪ አለ እንዴ? እኔ አስተማሪ ነኝ። ሊጠየቅ እኮ ነው የሚገባው። ጥያቄውን ቅድሚያ አድሬስ አድርጎ የተጠየቃችሁት። እኔ እኮ አስተማሪ አይደለሁም ጠያቂ ነኝ። አይገባም። የተማርከውን ቅድሚያ መልስ። እስልምና ላይ ከሆነ ስማ፣ እስኪ መጀመሪያ ስማኝ። እኔ አንተ የጠየቀህና መልስልኝ እኮ እንዲመለስልህ ቅድሚያ የተጠየቀው መልስ አልኩ። አሁን ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ ነው። ከዚያም ነገር ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። ምን ማለት ነው? አምር ጀማል በአርሹ ላይ ተደላደለ ምን ማለት ነው? ቁርአን እያነበብን ጠይቃችሁ አያስተምሯችሁም። በነገራችን ላይ ሙስሊሞች ሁልጊዜ የሚሳደቡት መጽሐፍ ቅዱስን እያበሻቀጡ መጽሐፍ ቅዱስን ያነባሉ፣ ያለ አውዱ ይተረጉማሉ፣ የውሸት ተረት ተረት ይናገራሉ። የራሳቸውን ቁርአን ግን አያስተምሩ። ሁልጊዜ መስጊድ ውስጥ ያንን ነው የሚያስተምሯቸው። ስለ ራሳቸው ሃይማኖት ግን ምንም አያውቁ። ለምን? ሰውን አጭበርብሮ ወደ ራሳቸው መውሰድ ስለሚፈልጉ ማለት ነው። ስለዚህ አታልቅሱ፣ መልሱ። ያ ምንድነው እሱ ቶፒኩ አንድ ከበድ ሲላቸው ሳሉ አንድም ደግሞ በቃ ቤታቸው ላይ ሞሏቸው ምንድነው ስለ ክርስትና ብቻ ነው። ጥያቄ አንድ ትርጓሜ አምጥተው አይደለም የሚያስተምሯቸው። አንድ በራሳቸው ዝም ብለው ቃላት የማስተካካቱ ማለት ነው። ልክ እንደ ጥንቸል እንደ ፌንጣ እዛም እየዘሉ ያሉ ጥቅሶች ከዛ አድርጎ አላውዱ ተርጉሞ ማለት ነው። ኤኒዌይስ ሰላ ቀጥል። ሰላም እንደት ናችሁ? እንኳን ደህና መጣህ። ጥያቄ መጠየቅ እችላለሁ? ጥያቄ በኋላ ላይ እንኳን ደህና ቆያችሁን። ሰላም ነው። መልካም። የአርሹ ጥቅም ምንድን ነው? እሱ አርሹ ጥቅሙ ምንድን ነው? አንድ አርሹ ተሸክመውት ያሉት አላህንስ ያመሰግናሉ እንዴ? አርሹን መልቀቅ ይችላሉ? እረፍትስ አላቸው ወይንስ እንደዛው ተሸክመው ቆመው ነው ያሉት? እድሜ ልክ አርሽ ተሸካሚ ናቸው እነኛ። እንዴት ነው ማለት? ከዛ በኋላ እንዴት ነው የሚሆነው? በቂያማ ቀን ሲመጣ አርሹ እንዴት ነው የሚሆነው? እዛውት ነው ወደዚህ የሚመጡት? አርሽ ከሁሉ ከፍጥረት በላይ ከሆነ እንዴት ነው ተሸክመውት እዛውት የሚመጡት? እንዴት ሊመጣ ይችላል? ምክንያቱም አርሹ በጣም ግዙፍ ከሆነ ወደዚች ስፔስ እንዴት ሊገባ ይችላል? እንዴት እዛውት ሊመጡ ይችላሉ? ምክንያቱም ጠርዝና ጠርዙ እንደሚሸከሙት ነው የሚለው። ጠርዝና ጠርዝ ተሸክመው እንዴት ወደዚችኛዋ ስፔስ ሊመጡ ይችላሉ? እንዴት ሊገቡ ይችላሉ? ጠባብ ነገር ላይ ግዙፍ ነገር ሊገባ አይችልም። አለ ሰባብረት ካልሆነ እንዴት ሊገቡ ቻሉ? ሙባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው።
መስገኑ አለን። እኔ የምለው አንድ ጥያቄ ለተከታዮች ነበር። ተከታዮች ጋር እናወራለን። ወደ ቶፒኩ ስለ ከማያውቁት ልጆች ቶፒኩ ላይ ለምን የምታለቅሱት? ኖ ሶፍት የለንም። ታርገኙ አንዴ ብቻ አዳምጠኝ። ቶፒኩ ላይ እናወራለን። አንዴ ግን እዚህ የማያውቁት ልጆች እያስገባ ለምን አንተ ታውቃለህ? አታውቅም? ምን ታውቃለህ? አንተ ለምን ታለቅሳለህ? ከኔ ጋር እናወራለን። ግን የማያውቁትን ልጆች እያስገባ ለምን እንትን ትላለህ? አንተ ማወቅህን እስቲ እንፈትሽ። አንተ ራስ ተራግተህ ዜሮ ትወጣለህ እኮ። ተረጋጋ። መጀመሪያ ተረጋግተን እናውራ እስቲ። እንደ ትልቅ ሰው አይደለ እንዴ? ቀጥል፣ እናውራ። ለፈለከውን ጠይቀኛለህ፣ መልስልሃለሁ። የቻልኩትን መልስልሃለሁ። ግን የማያውቁትን ልጆች እያስገባ ስለ ግለሰብ አታውራ። የሰውን ጭንቅላት አንተ አይደለም የምታውቀው። የወርቁን የሚያውቀው አላህ ብቻ ነው። የሰው ጭንቅላት አታውቅም። ስለዚህ እኔ አውቃለሁ ብለህ ገብተህ ብዙ የሚያውቁ ልጆች አሉ። ብዙ የሚያውቁ ከእናንተ እኩል መልስና ጥያቄና መልስ ጠይቅ። አሁን አንተ ቀጥል፣ መልስ ጥያቄው ላይ። አሁን መላሹ ካልመለስክ ታች ራስን ታገኘዋለህ። መልስ፣ ጥያቄውን አድሬስ አድርግና መልስ። ዋሃቢዮች ሁሌ ጩኸትና ቅጥፈት አቁሙና ሰውን አታክ ማድረግ ተው፣ አቁሙ። አሁን ያውቃሉ አያውቅም ምን እዛ ውስጥ አስገባ። የራስን ጭንቅላት ፈትሸ የጠየቀውን ጥያቄ መልስ። ትመልሳለህ ወይንስ ከስር ሆነ ታብታብ እያደረግህ ትቀጥላለህ? እኛ እንትን የፈተና ማጣሪያ ሰጥተናችኋል፣ እናስገባችሁ። ማንኛችሁ ምንድናችሁ? እዚህ መተህ ስትራገፍ ማያውቁ አንተ ካወቅህ ትመልሳለህ። አለቀ። ተራ ሲደርስ ትመልሳለህ። ኡስማን ትመልስ። ኡስማን አስወጣ። ኡስማን መሐመድ ቀጥል። ምንድን ነው ጥያቄው? አንዴ ተራ ጠብቂ። ተቃጠል፣ ችግር የለም። እሺ ቅድም ላይ እያወራህ ነበርና አላህ ከአርሽ በላይ ተቀምጦ ነው እያልክ ነበርና እግዚአብሔር አልተቀመጠም። ክርስትና ወሬ ላይ የለም። እኛ መቀመጥን አካል አለው ብለን በመጀመሪያ ደረጃ እንደናንተ የሆነ ግዙፍ የሆነ ሪስትሪክትድ የሆነ ቦታ ላይ የተቀመጠ አካል አለ ብለን አናመልክም፣ አናምንም። አይ ታዲያ አንተ ነህ መጽሐፉ ግን እንድትቀመጠ ይናገራል። የትኛውን እስኪ ትርጓሜ ያነበብሽ? የትኛው አባት እንደዛ ብሎ ፈታልሽ? አንድ አባት እስኪ እንደዛ ብሎ የፈታልሽም እኛ እናንተን ተፍሲሮች ቆይ አዳምጪ። ቁርአናችሁን ስንፈስር ያው ከፍ አድርጌሻለሁ ከክርስቲያን ጎን ሆነሽ እናንተን መጽሐፍኛ ስንፈስር በሐዲስ ቁርአንን በቁርአን በሐዲስ በሲራ በተፍሲሮች ፈስረን ነው የምናሳየው። እስቲ አንድ አባት ሊትራሊ ቦዲ ያለው ያ ቦዲው ተቀምጧል ያለ አንድ አባት እስቲ ያሳይ። አይ እኔ አባቶች የፈቱትን አልቀበልም። ስለዚህ ግን መጽሐፍ ላይ ተቀምጧል ይላል። የአባቶችን አስተምሮ አትቀበልም። እኔ አንቺን ተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትናል? አላህ ፈርሶ አንቺ ማን ቆይ እኔ እስማማለሁ። የአባቶችን ባትቀበይም እስማማለሁ። እኔ መጽሐፍ ቅዱስ ላይ መመለስ ስለምችል ያለ ትርጓሜ ነው። ኢየሱስ ተቀምጦ ነው ወይስ አልተቀመጠም? አዳምጪ። ምክንያቱም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ የሚፈታ ከሆነ እኔ እፈታዋለሁ። ተቀምጧል የሚለው ትክክል አይደለም ማለት ነው። አዳምጪ። ቆይ እኔ እፈታዋለሁ አልኩሽ። አንቺ ግን ማትወጪ ውስጥ ትገቢያለሽ። እንዴት በይኝ? አንተ ነው የምትፈታው? መጽሐፍ ቅዱስ አንተ ነው ወይ የምትፈታው? ኖ መጽሐፍ ቅዱሱን ይፈታዋል። ምክንያቱም አንቺ ሜይ ቢ ያልተማርሽ ይሆናል እንጂ ቁርአን በቁርአን ይፈሰራል ተብለሽ አልተማርሽም። ቁርአን በቁርአን ይፈሰራል፣ በሐዲስ ይፈሰራል፣ ከዛ በተፍሲር ይፈሰራል። ስለዚህ እኔ ምን አልኩሽ? አንቺ እንደዛ ብሎ የፈታልሽ ወይንም የፈሰረልሽ ማን ነው ስልሽ አንድ አምጪ አልኩሽ። አልቀበልም ሙፈሲሮች አልሽኝ። ስለዚህ ማትቀበይኝ ከሆነ ቴንኪው። እኔም የአንቺ ሙፈሲሮች እንዳለ አልቀበልም። ቁርአንሽ ላይ ብቻ ትቆሚያለሽ፣ መጠይቅሽን ትመልሻለሽ። መጽሐፍ ቅዱስ ተቀምጧል እግዚአብሔር የሚለውን በዙፋኑ ላይ ተቀምጧል የሚለውን እስኪ አንተ ፍታው ጎበዝ። ዙፋን ማለት ምን ማለት ነው? መቀመጫ። ማስረጃ። ዙፋን ማለት መቀመጫ ነው።
ማስረጃ ያንቺና ዙፋን ማለት መቀመጫ ነው። እስማማለሁ ለአንቺ ስል ምክንያቱም ሱራ 10 3 ላይ ሱራ 25 ላይ ሱራ 7 54 ላይ ዙፋን ይላል ቁርአን አላህ ተቀምጧል ማለት ነው መቀመጫ ስለሆነ የራስ ላይ እና አሚር በዙፋኑ ተቀምጦ እኮ ነው አዳምጪ ለኛ ዙፋኑ ላይ አይደለም ተቀመጠው እኮ አዳምጪ ለኛ ዙፋን ማለት ቅድስና ነው ቅድስና ቅድስና የሚል አሳየኝ ከመጽሐፍ ቅዱስ ዙፋን ማለት ቅድስና ማለት ነው የሚል አሳየኝ አሳይሻለሁ እሺ ዙፋን ማለት ለኛ ቅድስና ነው አንደኛ የፍርድ ወንበር ነው which is ፍርድ የሚፈርድ መፍረዱ ወንበር ዙፋን ተብሎ ይገለጻል ፍርዱ ዙፋን ማለት ቅድስና ማለት ነው የሚል ከመጽሐፍ ቅዱስ ያሳየኝ አሳይሻለሁ ያልኩሽ እኮ ሳሳይሽ ግን ትቀበያለሽ ትቀበያለሽ መቀበል አለመቀበል እኔ መብት ነው አይደል? ኦኬ አንዴ እሺ ክርስቲያን አንዴ ክፈትልኝ ዙፋን እግዚአብሔር ዙፋን ምንድን ነው እሱ የጽድቅ መፍረጃ ቦታ ነው ወይንም ደግሞ ፍርዱ ዙፋን የሚጠቁም ነው ሱራ እንትን ይቀመጥበታል አይደል ይቀመጥበታል በዙፋን አይደል አትረብሻ ዳዊት 9:7 አሁን ዙፋን የሚለው መቀመጫ ነው ብላና ላይ ተስማምተናል ስለዚህ አላህ ላይ አፕላይ አድርገ ነው አላህ ተቀምጧል ማለት ነው እኛ ምን እናሰብታለን ሉክ ያንን እንደተረጉመው እኛ አካል እንደዚህ የተገጣጠሙ ቦዲ ፓርቶች ያሉት ነው ብለን አናምነው መንፈስ ነው ብለን ነው የምናምነው ስለዚህ እግዚአብሔር ግን ለዘላለም ይኖራል ዙፋኑም ለመፍረድ አዘጋጀ እርሱ ዓለምን በጽድቅ ይፈርዳታል አሕዛብም በቅንነት ዳኛቸው ነው ሰው የተዘጋጀው ምንድነው ፍርዱን የሚመለከት ነው ዙፋኑ ምንድነው እሱ ፈራጅነቱን የሚያሳይ እንጂ የሆነ መቀመጫ ማለት ይቀመጥበታል ዙፋኑ ላይ ወይስ አይቀመጥበትም በመጀመሪያ ደረጃ እኮ ዙፋን ማለት ፍጡር ነው ፍጡር አድርገሽ አንቺ ወንበር አድርገሽ ነው የሳልሽው አይደለ እና ፈጣሪ ነው ዙፋን ጎበዝ ስለዚህ ፍጡር የሆነ ፈጣሪን ገድቦ ያዛለ ብለን አናምንም ምክንያቱም መዝሙረ ዳዊት ምዕራፍ 139 ላይ አዳምጫ እርሱ በሁሉ የሞላ እንደሆነ ይነግረንና ከስፔስ እና ፕሌስ ውጭም ያለ እንደሆነ ይነግረናል በሁሉ የሞላና ከስፔስ እና ፕሌስ ውጭ የሆነ ከሆነ አንድ ቦታ ላይ የተቀመጠ የተገደበ አካል የለም ስለዚህ ተቀመጠ የሚል የምታመጪው አንቺ ልንገርሽ አንደኛ ስለ ክርስቶስ የተነገረ በስጋው ለሚመጣው የተነገረ ነው አንድ ስጋ አይደለም በስጋው የሚል የለም በስጋው አዳምጪ የተቀመጠው በስጋው ነው የለም አንደኛ ነገር ደግሞ ቆይ አረብ ማን ሰደበሽ ማን ሰደበሽ የምን ስድብ ነው የምታወሪው ምን ብየሰደብኩሽ ምን ብየሰደብኩሽ አራኒ ሰደብከኝ አላልኩም አይ ሰደብከኝ አላልኩም ቀጥል እስኪ ስለዚህ መጽሐፍ ቅዱሳችን ዘሆል የሚፈታው ምንድነው እሱ ከአውድ አንጻር ነው ከአውድ አንጻር ከሆነ ለምሳሌ አንቺ የምታመጪውን ልንገርሽ ታረቅ ቆይ ታዲያ ልጨርስ ሲፈታ አሁን የምትፈታው ታዲያ ተቀምጧል ሲባል እንዴት ነው የሚፈታው ጠየቅሽኝ ስለዚህ ልመልስልሽ እንዴት ነው የሚፈታው አንደኛ ፈራጅነቱን ለማሳየት ሁለተኛ ደግሞ እግዚአብሔር ማይለወጥ ያው ሕያው የሆነው አምላክ ማይቀያየር ቆይ ስለ ሕያው ሳይሆን ጠየቅሽ እኮ ልመልስልሽ ለምን ተራብት ታደርጊያለሽ የተቀመጠበትን እንኳን መለስክልኝ ማስረጃ አላመጣም አንቺ እኮ አይምሮች ላይ መቀመጫ ስለመጣሽ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ይመልስልሻል አንዴ ክፈተው ዞሮ ተቀምጧል ይላል ተቀምጧል ሲል አንተ ደግሞ አልተቀመጠም ትላለህ አይደለ የቱን ነው ማምነው ለሷ አዳምጫ መጽሐፍ ቅዱስን ታምኛለሽ እኔንም ታምኛለሽ መነግረሽ ምን ይላል የናንብብ እስኪ አይ ስለመስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል ወይ ይላል ቁጥር 24 ነው የጠየኩሽ ቁጥር 24 ነው የጠየኩሽ እግዚአብሔር መንፈስ ነው ይላል መንፈስ ማለት የማይታይ ነው መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለ ስለዚህ እንዴት ነው እናመሰግናለን ኦኬ ስለዚህ በደንብ አስተውሉ ቀደም ብዬሽ ነበር አንድም ስለ ክርስቶስ የተነገረ ነው ቀደም ያልኩሽ ለዛ ነው በስጋ ስለተገለጠ እሱ በስጋ ስለተገለጠ ኢየሱስና እግዚአብሔር አንድ አይደሉም ማለት ነው ይለያያሉ ማለት ነው ስለዚህ ተቀመጠና ያልተቀመጠ አለ ማለት ነው
ተረጋጊ። መቀመጫ ዙፋን ማለት መቀመጫ ነው የሚለውን ስላጸደቅሽ አላህ ላይ አፕላይ አድርገነዋል። አንድም ስለ ክርስቶስ የተነገረ ነው ብያቸዋለሁ። ዮሐንስ አፈወርቅ የኢሳያስ ምዕራፍ 6ን አስቀመጠበት ላይ በግልጽ ይናገረዋል። ምን መቀመጥ ለፈጣሪ እንደዚህ ማሰብ ራሱ ጤናማ ያለመሆን ነው። አይምሮን ልክ ያለማሰብ ነው። ፈጣሪ የሚቀመጥ ስለዚህ የቅድምንም ራስን ማይለስ ኧረ እባክሽ 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 አዳምጪ። ቆይ በእናትሽ ለምን የምትረብሹ? መልስ አትፈልጊ ወጣሽ? ኤኒዌይስ እነዚህ ለፈጣሪ ልናስብ አይገባም። ፈጣሪ ተቀመጠ፣ መጣ፣ ሄደ፣ ወጣ ተብሎ ሊነገርለት አይችልም። እና ለምን እንደዛ ተባለ? ምክንያቱም ፈጣሪ አይቀየርም፣ አይለወጥም፣ ያው ነው ለማለት ነው። አይለዋወጥም። ሰራጅ ነው። ሊሳንዴ በፍርድ ወንበር ላይ ሲባል እንደ ወንበር ላይ ቁጭ አለ ምናምን ማለት አይደለም። ይፈርዳል ለማለት ነው። ፈራጅነቱን ለማሳየት ነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ሰማይ ላይ ቁጭ ብሎ ከዛ እግሩ እንዲህ ምድር ላይ ረግጧት ሞልቶ ያለ ማለት አይደለም። ሰማይ የሚያህል መቀመጫ ላይ ቁጭ ብሏል። ከዛ እግሩ ከዛ እዚህ ተዘርግቶ ደግሞ እግሩ እንደዚህ ምድር ሞልቷል ማለት አይደለም። የእግር መረገጫ አይደለምን አለ። በእኔ ቁጥጥር ስር ናችሁ፣ በእግሬ ስር ናችሁ፣ በግዛቴ ስር ናችሁ፣ የእኔ ፍጡራን ናችሁ ለማለት ነው። ሰማይ ስለምን አለ? ኃያልነቱ ልዕልናውን ከፍታውን ለመጠቆም ነው። ስለዚህ እንደዛ ነው። እሱ ረቂቅ እንጂ እንደናንተ የሆነ የሚታይ አካል ስለሌለው በመጀመሪያ ደረጃ ከና አይመጣውም ማለት ነው። የአምላክ ሳቢያችንም ስለማይገናኝ እነሱ አላህን አንድ ቦታ የተገደበ አካል አድርገው ስለሚያዩት ማለት ነው። እኛ እግዚአብሔር በሰማይም በምድርም የሞላ ነው፣ ከቦታም ውጭ ነው ብለን እናምናለን። ስለዚህ የእነሱ በአንድ ቦታ የታጠረ ኮምፓውንድ አድርገው ስለሚያስቡት ያንን አካል ነው ከአርሽ በላይ ነው ብለው የሚናገሩት። አሁን ያ ከአርሽ በላይ ነው ሲባል ምኑ ነው? እግሩ ነው? እጁ ነው? ባቱ ነው? አይኑ ነው? ጆሮው ነው? መቀመጥ የሚነገረው እዚሁ ግልጽ፣ አሁንም በደንብ ለማድረግ ያህል መቀመጥ ሊናገሩለት የሚችለው ምንድን ነው? ወይም መቆም የሚነገረው ነው የምትለው ፖሊስ አንዴ ቆሟለም ብትል እኮ ያው ነው። መቀመጥ ብቻ ሳይሆን መቆምም ሆነ መንሳፈፍም ሆነ መተኛትም ሆነ whatever it is እሱ ሊነገርለት የሚችለው የተገደበ ፍጡራ ቦታ ውስጥ ያለ ብቻ ሲሆን ነው። የተገደበ ሲሆን ሊታይ ከቻለ የሚታይ ከሆነ ያካል ቦዲ ነው ያለው ማለት ነው። ቦዲ ነው፣ የቦዲ ባህሪ ነው። ቦታም ይፈልጋል ማለት ነው። የሚታይ ከሆነ ግዙፍ አካል ነው። መታየት በራሱ የቦዲ ባህሪን ስለሚያመላክት ማለት ነው። ተቀምጧል በለው ከፍ ብሏል በለው ዳዝማ ምንም ልዩነት እኮ የለው። ተቀመጠም አልከው ከፍ ብሎ ነው ያለው በለው ምንም ልዩነት የለው። ተንሳፎ ነው በለው ምንም ልዩነት የለው። ማተር የሚያደርጋለ የኔውስ ቀጥር ክርስቲያን ቢላል፣ የዲን ወታደር፣ አመር እና መሐመድ አላህ ከአርሽ በላይ ነው ብላችሁ የምታምኑት ምኑ ነው ከአርሽ በላይ የሆነው? የዲን ወታደር ሰላም ናችሁ? ሰላም ነው አልሐምዱሊላህ። ማን ነው አለን? ጥያቄውን ሰምተዋል? ምንድን ነበር? አርሽ ጥቅሙ ምንድን ነው? ይሰማል አይደል? የዲን ወታደር ይሰማል። አዎ። የአርሽ ጥቅም ምንድን ነው? አላህ ለምንድን ነው አርሽን የፈጠረው? ችሎታውን ይፋ ሊያደርግ ነው። ኦኬ። አላህ አርሹን ካልፈጠረ ችሎታውን ይፋ ማድረግ አይችልም? የሚያረጋግጠው ነው ችሎታውን ይችላል። ያው እኛ ደካማ ስለሆን እኛ ኃያል ጌታ መሆኑን ሊያሳየን ሊያሳውቀን ነው። ኢማሙ አሊ ኢነላህ ኸለቀል አርሸ ዙሃረ ሊቁድረቲሂ ወለም የተኺዙ መካነን ሊዛቲሂ ብለዋል። አላህ አርሽን የፈጠረው ኃያልነቱን ይፋ ሊያደርግ እንጂ ለሱ መቀመጫ ቦታ አድርጎ ሊይዘው አይደለም ብለዋል። ኦኬ። ስለዚህ መላእክቶቹ የተሸከሙት
ያንን መላእክቶቹ የተሸከሙት አላህ ያንንም ችሎታውን ለማረጋገጥ ነው የፈጠረው ማለት ነው። አዎ ቻይ ነው አላሁ ተዓላ። እኛ እንደሞ ደካማ ስለሆን ቻይ መሆኑን ያሳውቀን ነው። ኦኬ ቻይ መሆኑን ለማሳወቅ አላህ ጥቅም የሌለው ነገር ፈጠረ ማለት ነው አይደል እያልከኝ ያለው? አረግ ምን ማለት ነው? ያን ችሎታውን ለማሳየት ጥቅም የሌለው ነገር ፈጠረ። ምድር ለምንድን ነው የፈጠረው ወይም ሰማይ ለምንድን ነው የፈጠረው ብለህ ለምንድን ነው የምትለኝ? ለምሳሌ ሰማይ ላይ በእናንተ አርሽ የሚባል አርሽ የሚባል ነገር በእኛ የለም። አርሽ የሚባል ነገር በእኛ የለም። እንደዛ አይነት ተረት ተረት የለም። ምንድን ነው ያለው ታዲያ? አርሽ የለም። በቃ እኛ ጥያቄያችን አርሽ ላይ ነው። ሰማይስ? ሰማይ እኛ አርሽ ነው ብለን አናምን። የዲን ወታደር ስለዚህ አርሹ ምንድን ነው እያልከን ያለው? የአላህ ፍጡር ነው። ግዙፍ የሆነ የአላህ ፍጡር ነው። የተላቀ የሆነ ፍጡር ነው። በቂያማ ቀን ተሸክመውት ይመጣሉ አይመጡም? ወዴት? እዛው ተሸክመውት ነው የሚቀሩት? ምንድነው ችግሩ ታዲያ? ተሸክመውት ይቀሩ ጥያቄ ነው። እኔ አሁን ስለዚህ ማውራት አይደለም የመጣሁት ሌላ ነው። ትጨርሱ እገባለሁኝ። ስለዚህ ነው የምታወሩት ጋር እኔ ስለዚህ ጉዳይ አይደለም። እሺ እኔ የመጣሁበትን ማውራት ተቻለ ልጠይቅህና አንድ ጥያቄ ስለ ሃይማኖትም ስለምንም አይደለም የመጣሁበት አንድ ልጠይቅህ። ምንድነው እሱ? አልወለድ ልጅ የለኝ እንግዲህ ልጅ ለልጅ አትለኝ። አይደለም እንደዛ አይደለም። ስለ ሃይማኖት አይደለም። ስለ ሃይማኖት አይደለም። አዎ እንትራን ታውቃቸዋለህ? ተዋቸውና እንትራን ታውቃቸዋለህ? ስለ ሃይማኖት ብቻ እንትናን አውቃቸዋለሁ። ተዋቸው። ሾመር ኮምቦልቻን ታውቃቸዋለህ? እሺ ምን ሆኑ? ታውቃቸዋለህ? ታውቃቸው ምን ሆኑ? ሾመር አይደለም። የጠየኩበትን ምክንያት መጨረሻ ላይ እነግርሃለሁና በጣም የሚገርም ነገር ነውና ሾመር ኮምቦልቻ ጋር ላይ በላይ አውርታችሁ ታውቃላችሁ እንዴ? አንተ ዋብያው ኡስታዝ አገናኝቶናል። ተገናኝታችኋል አውርተዋል ብሎ በፌስቡክ ላይ አገናኝቶናል። እኔ እና እሳቸው ግን አልተገናኘንም። ተገናኝታችሁ አታውቁማ? የአንተ ኡስታዝ አገናኝቶናል በፌስቡክ ሳንገናኝ ማለት ነው። የዋሃብያ ነው የኔ ኡስታዝ አይደለም። ያ የኔ ኡስታዝ አይደለም። እና እፎይና ሾመር ኮምቦልቻ ላይ በላይ አውርተው ነበር የሚል ነገር አይቼ እንደው እስኪ እውነት ነው አይደለም ብዬ ልጠይቅ ፈልጌ ነው። እኔ ዋሃብያ መስላኝ ነበር እኮ። ከዋሃብያ ቅጥፈትና ውሸት ድናል። እውነታው አልተገናኛችሁማ? አልተገናኘንም። ሲጀመር አላውቃቸው የሚያውቁኝም አይመስለኝም። ብዙም እንደማያውቁኝ ነው የተናገሩት የሰማሁት። እሳቸውም እኔ እፎይ የሚባለውን አላውቀውም በአካልም ተገናኝተን በምንም አላውቅም አሉ። ዋሃብያዎች ግን እፎይና ሾመር ኮምቦልቻ ላይ በላይ ሲያወሩ ነበር ብለው ለጥፈው እንዲሁ ገርሞኝ እስኪ እንዲሁ እፎይ መቼም አይደብቅም እጠይቀዋለሁ ብዬ ነበር የመጣሁት እና በጣም ነው የማመሰግነው። ዋሃብያ ካባቸው ነው። አክቹዋሊ መረጃ ካላቸው አውጡ ብለናቸዋል። እሳቸውም ብለዋል። እኔም ብያቸዋለሁኝ። ያወጡትም ዋሃብያዎች ይከተሏቸዋል እስቲል አሁንም። ምክንያቱም ዋሃብያ ካሏሽ ሟች ሃይማኖት ሆነ ምንድነው እሱ ዋናው ነገር። ሼክ ኡመር ኮምቦልቻ ጠንከር ያለ አቋም አላቸው በዋሃብያዎች ላይ። ቅጥፈታቸውን ፕሮፓጋንዳቸውን በደንብ ተረድተውባቸዋል። ስለዚህ እየተከታተሉ ብዙ ነገሮች አጋልጠዋቸዋል። ያንን በደንብ ስላጋለጧቸው ስለዚህ የእሳቸውን ጥያቄ ለመምታት ያላቸው አማራጭ ምንድነው እሱ እሳቸውን ለማስጠላት። ስለዚህ ሙስሊም አይደሉም አይነት ካባል መጫን ያስፈልግ ነበረ። ማንን? ኡመር ኮምቦልቻ ላይ ማለት ነው። ሼክ ኡመር ኮምቦልቻ ላይ እንደዛ ስማቸው እሳቸውን ለመምታት። ስለዚህ ያለው አማራጭ ምንድን ነው? ተፎይ ጋር አብረው ነው የሚሰሩት። ክርስቲያን ናቸው፣ ለክርስቲያኖች ህብረት ያደርጋሉ አይነት ስታፍ ስም በማጥፋት ሰንበዲ አንዱ የዋሃብያዎች ታርጋ ይታወቃል። አንዱ የተናደደ አናታቸው ሌላቸው ይችላል ማለት ነው። ከዛስ አይ ሙስሊም አይደሉም እኮ ሲጀመር። ከዛ ጥያቄያቸው ይዳፈናል ማለት ነው። ጥያቄያቸው ባይዳፈን እንኳን አንድ አማራጭ አላቸው። ሼክ አሊ ኡመር ኮምቦልቻ ያነሱትን ጥያቄ በማፈን ቶፒኩን ሽፍት በማድረግ እሳቸው ምን ይሆናሉ? አታክ ማድረግ ያቆሙና ራሳቸውን ሰልፍ ዲፌንስ ውስጥ ይገባሉ ማለት ነው። ኧረ እኔ እንደዚህ ያልሰራውም እኔ እንዲህ ያላደረግኩም እያሉ ራሳቸውን መከላከል ይጀምራሉ። የዋሃብያዎችን ሐሰትና ውሸት ከማጋለጥ ያቆሙና ምን ይሆናሉ ማለት ነው? ራሳቸው ወደ መከላከል ይገባሉ። እኔ ጥፋት አላጠፋውም እንደዚህ እያሉ
ገና የራሳቸውን ኦዲየንስ ለማሳመን ይጥራሉ ማለት ነው። በራሳቸው ኦዲየንሶች ታማኝነታቸውን እንዲያጡ ይሰሩባቸዋል ማለት ነው። ይህ ዋብዮች አካሄድ ነው። ባይዘ እናንተ ተቀባይ ካላችሁ ተቀባያችሁን ለማሳጣት ኦዲየንሳችሁን ምን ያደርጓል? ኦዲየንሳችሁን እንዲጠረጥራችሁ፣ ተከታያችሁን እንዲጠረጥራችሁ ዋብዮች ሆን ብለው ያደርጉባችኋል። ከዛስ ኦዲየንሱ እንደዚህ ፋውል ሰርተዋል ምናምን ብሎ ያስብና እሳቸው የሚሉትን መጠራጠር ይጀምራል። ከዛ በኋላ ተዛስ እሳቸው ዋብያ እንዲህ ነው ቢሉ እንዴ እሳቸው ከክርስቲያን ጋር እንደዚህ ያደርጓል ምናምን ብሎ ኦዲየንሱ እንዲጠረጥራቸው፣ ከዛ የእሳቸውን ጥያቄ ኦዲየንስ እንዳይቀበል የማድረግ ሽፍት ምንም የማይጠቅም የማይረባ እኮ ነው ያላቸው። ምንም የማይጠቅም የማይረባ መጅሊሱ ለምንድን ነው ሽሩሮ የሚላቸው? ኢማጂን በዚህ መጠን ማለት ዊች ሚንስ ማይጠቅም ማይረባ ከሆነ ከነ አቡ ጀሃል ጋር ነው የመደባቸው ማለት በእስልምናው እና አቡ ጀሃል ቢባሉ እንግዲህ የነብዩ ጠላት ብለው የሚያስቧቸዋሉ ማለት ነው። እና ሙስሊሞቹ ሰው ከነሱ ጋር አንድ ናቸው። ከነሱ የባሱ የዘመኑ አቡ ጀሃል ብሎ ከመደባቸው ስለዚህ ሰንበዲ መጥቶ እኔ ነብይ ሱና ሞታለሁ የሚል አናታቸውን ቢላቸው፣ ምክንያቱም ዋብያ ጸዳቂ ነኝ ይላል ማለት ነው። ያንን በማድረጉ እንደዚህ አይነት ቅስቀሳ ነው የጻፈባቸው ማለት ነው። ከኔ ጋር ምንም የምንገናኘው የለም፣ ምንም እንታወቀ የለም። ቪዲዮአቸውን አመሰግናለሁ። እንደምትመልስልኝም እርግጠኛ ሆኜ ነበር የገባሁት። በጣም አመሰግናለሁ። እፎይ። እሺ፣ ቴንኪው